ማቃቸው ሰዎች ነበሩ። ወደ እነሱ እንትን አልኩ፣ ቤት ገባሁ ከነሱ አንድ ላይ ሆነን ቤት እና እንትን መዳም ቤት ምናምን ገባሁ። መዳም ቤት ስገባ ይሄ ትንሹ ፍቅረኛ የነበረ እደውልለት ነበር። ሊቢያ እያለ አጠያይቅ ነበር፣ ብዙ ነገር እንትን ብል ነበር እና ከዛ እዛ ሊቢያ ላይ ነበር እና ከዛ ከመዳም ቤት ሰርቼ እየሰራው ከዛ እንትን ሞልቼ ይሄ ገንዘብ ብር ሞልቼ ወደ እናቱ እንደዚህ እንደ ኮንፈረንስ ነገር አድርጌ አገናኘው ነበር። በጣም ብዙ ነገር እውነት ለመናገር የእውነት ፍቅር ስለምመስል የእውነት እንትን ዋጋ መክፈል በለው እንደሱ ነገር አስብ ነበር። በአእምሮ ብዙ ነገር አስብ ነበር ስለሱ። ከዛ እሱ በሊቢያ አድርጎ ወደ ጀርመን ገባ። ጀርመን ስገባ ያው መደዋወል ጀመርን ምናምን፣ ፕሮሰስ አደርግልሻለሁ ምናምን ብዙ ተስፋ መስጠት ጀመረ እንደሱ እያለ። ከዛ ግን እኔ ስራዬን ጨርሼ ምናምን ስደውል የለም ብዙ እንደዚህ ያለ አይደል፣ እኔ ስደውልለት አይገኝም። እንደዚህ ስናወራ ምናምን 10 ደቂቃ ካወራ ከዛ በቃ እንደዚህ ሆነ ምናምን በጣም ምክንያት ያበዛል። ከዛ እኔ በጣም ተጠራጠርኩ። ደግሞ አፉ ደግሞ ምንም ክፉ ነገር አይወጣም። ብዙ ጥሩ ነገር ብቻ ነው የሚያወራ እሱ ማለት ነው። ከዛ ምንድን ነው ምናምን ብዬ አንድ ጊዜ በፌስቡክ ፌክ አካውንት ክሬት አደረኩና የአንድ ቆንጆ ሴት ምናምን አድርጌ እዛ ጀርመን ሀገር እንደምትኖር ምናምን አድርጌ ጻፍኩለት። ስጽፍለት በቃ ፍዝዝ አለ ከሷ ጋር ጻፈላት። ያው እንገናኝ ሲንግል ነህ ምናምን አልኩትና አዎ ምንም ፍቅረኛ አላውቅም ምናምን ብሎ በቃ ዋሸ። እንደሱ ነገር ምናምን ሆነ። ከዛ ብሎክ አደረግኩት። ምንም አልፈልግም ምናምን ብዬ ብሎክ ደወለ ምናምን በቃ አልፈልግም ምናምን አልኩ። ብዙም ዲቴይል ስላልነበር ተውኩት። ዝም ብዬ እዛ መዳም ቤት እየሰራው እዛ 2017 አንድ ያወቅኩት ሰው ነበር። እንደ ኖርማል እንደ ኖርማል አለ አይደል የምታውቀው ሰው የምትነጋገረው ሰው ምናምን በፌስቡክ ማናገረው ሰው ነበረ። እሱ ደግሞ እንግሊዝ ሀገር ነው የምኖረው። እንግሊዝ ሀገር እሱ ይኖራል። ከዛ ከሱ ጋር 2020 ክሪስማስ ላይ ነበረና ክሪስማስ ላይ ይሄ የመዳም ምናምን ኩኪስ እንሰራ ነበር። የመዳም ልጆች ከኔ ጋር ነበሩና ኩኪስ እየሰራን ደወለ። ስደውል 2 ዓመት ምናምን ምንም እንትን ኮንታክት አልነበረንም እና ከዛ ስደውል ምን ሆኖ ነው ምናምን ብዬ አነሳውና አወራ። አንቺ ያለሽ እንዴ ምናምን ብሎ አወራንና ከዛ አለው ምናምን ብሎ ብዙ ነገር አወራኝና አንድ ጊዜ አቆኝ። አንድ ጊዜ እንትን ከ2 ዓመት ተገናኘን። በጣም ዲቴይል ነገር አወራና ደህና ነው ምናምን ብዬ ብዙ እንትን አላልኩም፣ ዝም አልኩ። ከዛ በተደጋጋሚ መደወል ጀመረ። በተደጋጋሚ መደወል ከዛ እንደ ሱስ ነገር ሆነ። በቃ ይደውል ንጎ እንትን ጠዋት ተነስቶ እሱ ይሄማ ብሎክ አድርጌ ይሄ እኮ ብሎክ አደረኩትና ከዛ ሌላ በፌስቡክ ማውራት ነበረ። እሱ ከሱ ምንም ነገር የለንም። ለመምጣት ብቻ ኩኪስ እየሰራሽ ለክሪስማስ ኩኪስ እየሰራሽ ከመሬት ተነስቶ የሚደውለው ቁጥርሽን ኬታ መጣ? ማን ነው እሱ? ሀቡ በፌስቡክ ብዙ ፍሬንድ አለን አይደል? በፌስቡክ ኖርማል ማውራው ሰው ነበረ። ቁጥርሽን ሰተሽ ነበር? በፌስቡክ በሜሴንጀር ነው የደወለው። በፌስቡክ በሜሴንጀር ነው የደወለው። ኦኬ በቃ አሁን ገብቶኛል። ከዛ በፊት እናወራ ነበር እና 2 ዓመት ጠፍቶ ነበር። ከዛ እያወራን እንትን ከዛ ደወለና ክሪስማስ ላይ ስደውል ምን ሆነ ነው አሁን የደወለው ምናምን ብዬ አወራሁት። ከዛ ዲቴይል ነገር አወራ። እንደዚህ ሆኜ ምናምን በህይወት የገጠመው ነገር ብዙ ነገር አወራ። እሱም ትንሽ ነው 32 ዓመቱ ምናምን ነበረ በዛ ሰዓት። እኔ ደግሞ በዛ 20 ዓመት የነበረ ማለት ነው። ከዛ እያወራን ጠዋት ተነስቶ ይጽፋል። እንዴት ነሽ ምናምን ብሎ ይጽፋል። በላሽ ወይ ጠጣሽ ወይ ያለ አይደል ወደ ፍቅር የሚያመራ ነገር ያወራል። እና እኔ ደግሞ ዝም ብዬ በቃ እንዴ ኖርማል ሙድ ሳይሆን እንደዚህ በቃ እኔም አመንኩት። በቃ እንዴ ምን አይነት ነው ምናምን ብዬ ደግሞ በጣም እንደዚህ ሀሊዮት ምንድን ነው የሚባለው ኬር ያደርጋል። በጣም ኬር ያደርጋል ምናምን ይደውላል ምን ይላል። ከዛ አንድ ጊዜ ከአሰሪ ጋር በደሞዝ ተጣላን እና የሚሰራው ቤት በጣም ትልቅ ቤት ነበረ። ወደ ላይ ሶስት ደርብ ነበረ እና ከዛ በጣም ገንዘብ ትንሽ ነበረ እና
ከዛ 6,000 ነበረ በዛ ሰዓት። ከዛ ምን አለችኝ እሷ ደሞዝ ወይ ጨምሪልኝ ወይ ደግሞ እወጣለሁ አልኳት። ከዛ እሱ ደግሞ ልንገርሽ አሁን 500 ምናምን ጨምራ ስሪ ብትልሽ እሺ እንዳትያት፣ ይሄ የልጅ ነገር የልጅ ጨዋታ ነው። አትሊስት 8,000 ምናምን ታርግልሽ ስራው ከባድ ስለሆነ ምናምን አለኝና አማከረኝ። ከዛ እሺ ብዬ ለእሷ እንትን አልኳት። 8,000 ነው የምፈልገው ምናምን አልኳት። ነው አይ እንደሱም አይሆንም አይዋጣኝም ባሌም ብሏል ምናምን አለችኝ። እሺ በቃ አይሆንም ብዬ ወጣሁ። ስወጣ ስራ አልነበረኝም። ከዛ እሱ መላክ ጀመረ ገንዘብ። ኧረ አልፈልግም እኔ በቃ እንትን እሰራለሁ ግን ትንሽ ስራ እስከሚያገኝ ግን አለኝ ገንዘብ ሴቭ ያደረኩት ችግር የለም ምናምን አልኩት። ዝም ብሎ መላክ ጀመረ። ከዛ እዛ ክሪስማስ ላይ ነው የተዋወቅነው። ከ3 ወር ምናምን ኤልዌይስ ነው የማወራኝ ሁል ጊዜ በቃ ይደውላል ምን በጣም ኬር ያደርጋል። እና ከዛ ከ3 ወር ምናምን በኋላ እንትን አለኝ የፍቅር ጥያቄ ጠየቀኝ ማለት ነው። እንደዚህ ምን ይመስልሻል ምናምን አለኝና እንዴ ምናምን አልኩ። አይሆንም ምናምን አልኩትና ከዛ በቃ ካልሆነ እሺ ችግር የለውም ያንቺ እንትን ነው ምናምን ብሎ እንትን አለኝ። አልደወለም ዝም አለ አንድ ቀን እና በጣም እንትን አልኩ። ከዛ ለምጄው ስለነበር በጣም ገና ፍቅረኛው ሳትሆኚ ነበር ብር የሚልክልሽ? አዎ ጌታ ሲያሳቆም ብር መላክ ጀመረ። ከዛ 3 ወር ምናምን አንድ ላይ የወደፊት ሚስቴ ትሆናለች ብሎ በተስፋ ነው የሚልክልሽ ይባላል። ፍቅረኛው ሳትሆኚ እንዴት ብር ይልክልሻል? እሺ አዎ በቃ በጣም ኬር ያደርጋል። እኔ ደግሞ አንዳንድ ያሉ ወንዶች እንደሱ አንዳንድ ቪዲዮ ላኪ ይላሉ ምናምን ስለምሰማ አይ የሆነ ነገር እጠብቃለሁ የሆነ ነገር ፈልጎ ነው እንጂ ያን ያህል ጥሩ ሰው አይሆንም ምናምን እላለሁ በውስጤ ማለት ነው። ግን ዝም ብዬ አወራዋለሁ። ከዛ ስራ እስከምታገኝ ምናምን ብሎ ብር መላክ ጀመረ። ከዛ 3 ወር ምናምን ቆይቶ ደግሞ ለፍቅር ጠየቀኝ። የፍቅር ጥያቄ ምናምን አለኝና ከዛ በቃ ፕሊስ እኔ የሆነ እንደዚህ ጊዜ ማጥፋት ምናምን አልፈልግም ምናምን አለኝ። ከዛ አይ ምንም አሳቤ ላይ አልነበረም ምናምን ላስብበት እንኳን አላልኩም። እኔ እንትን አእምሮ ላይ ስለሌለ በቃ አይሆንም ምናምን አልኩትና እሺ ብሎ አንድ ቀን ጠፋ። አልደወለም ማለት ነው። እሱ ደግሞ ላስብ ብሎ ይሆን አልደወለም። እኔ ደግሞ ጥሩ ነገር አልተሰማኝም። ዝም ብዬ ደወልኩለት፣ እንደገና ደወልኩለት ራሴና ምንድነው ደወልሽ ምናምን ላይ ምንም በቃ እሺ ልልህ ነው የደወልኩት አልኩት። እንደዚህ ብቻዬ ነገር የተሰማኝ ብቻዬን የተሰማ እሱ መደወል ሳቆም በጣም እንትን ሎንሊ ምናምን ሆንኩ። 10 ጊዜ ስለምደውል እሱ በጣም ሎንሊ ሆንኩና እሺ ምናምን አልኩት። የእውነት ነው ከልብሽ ነው ምናምን አለኝ። አሁን ከልቤ ነው አልኩት። ከዛ በጊዜ እየደወለ ምን እያለ አንድ ቀን እንኳን ሳልደውል እንትን አይደል ስራ እንኳን ቢሆን አጣቦ ምን ብሎ ይደውላል። አይ ላቭ ዩ ምናምን የሚል ቴክስት ይጽፋል። ከኔ ጋር እንዳለ ፊል እንዲሰማኝ ያደርጋል። እና የሆነ እንትን ደግሞ አንዳንዴ ደግሞ ከዛ የነበረ የመጀመሪያ ፍቅረኛ ልበለው ከሱ ጋር አወዳድረዋለሁ ነው ምን አይነት ነው ምናምን እላለሁ አወዳድሬ ከሱ ጋር ከዛ እንደሱ እያለ ከዛ ለምን እንትና ኢንጌጅመንት ምናምን አናውጅም አለኝ። ኢንጌጅመንት አናረግም አለኝና እሺ ምናምን አልኩት። ከ6 ወር በኋላ በፍቅር 6 ወር ስናረግ ኢንጌጅመንት ለምን አናረግም ምናምን አለኝ። እሺ ብዬ ለቤተሰብ ነገርኩትና በጣም ደስ አላቸው። እሺ ብዬ ደግሞ እስካሁን እየላከ ነው ብር ደግሞ እየላከ በየወሩ ይልካል። ከዛ ኢንጌጅመንት ምናምን አለኝና እሺ ብለን ኢንጌጅመንት አድርገን ቤተሰብ ተነገረ፣ አወራን ለቤተሰብ እሺ ብለን በቸርች ምናምን አድርገን ኢንጌጅመንት አድርገን ማለት ነው። ከዛ ከ6 ኢንጌጅመንት በቃ አትስሪ አለኝ። ከዛ ኢንጌጅመንት አሁን እንትን ምንድን ነው ሰርግ ስለምንደግስ በቃ አንቺ ራስሽን ተንከባከቢ ምናምን እና በቃ አያስፈልግም ምናምን አለኝ። እሺ ብዬ ስራም ከዛ አቆምኩ። ማዘር ትምጣ አለኝ ወደ ግብጽ ማለት ነው። አንቺ ስለሆንሽ አንድ ልጇ በቃ መምጣት አለባት ማዘር አለኝ እና በጣም ደስ አለኝ። እሺ ብዬ ማዘር ፓስፖርት ምናምን አውጥታ መጣች፣ ወደ ግብጽ መጣች። ከዛ ሰርግ ተደገሰ ማለት ነው። ሰርግ ተደገሰ። ከዛ እሱ ከእንግሊዝ መጣ። እሱ ከእንግሊዝ መጣ። ሰርጉን ያደረጋችሁት ግብጽ ላይ ነው? አዎ ሰርግ ግብጽ ላይ ነው። አዎ እናትሽን ከኢትዮጵያ አምጥቶልሽ ከኤርትራ እናትሽን ከኤርትራ አምጥቶልሽ እሱ ከግብጽ
ከእንግሊዝ ግብጽ መጥቶ ግብጽ ላይ ሰርግ ደገሳችሁ? አዎ ግብጽ ላይ ሰርግ አደረግን እና ደግሞ ሁሉ እንትኑ ይሄ ፋይናንሻሉ ምናምን እኔ እውነት ሴቭ አድርጌ ነበር። ብዙ ብር ምናምን አላጠፋም። ግን እንዴ ምን ብር የግብጽ ብር ሊበላ ነው ምናምን ይለኛል እሱ። ከዛ እሱ ሁሉ ነገር እኔ የማዘር ቲኬት ብቻ ነው የሸፈንኩት እንጂ እሱ ላግዝህ ብዬ ምናምን። ከዛ እሺ ብሎ የሰርግ ምናምን ሁሉ ነገር ደገሰና ከዛ በቃ ፕሮሰስ ሊጀምር ነው ምናምን ብሎ ሁሉ የሚያስፈልገው ዶኩመንት ምናምን ይዞ ወደ እንግሊዝ ሄደ ማለት ነው። ወደ እንግሊዝ ሄደ። ከዛ እኔ ግብጽ ላይ ወረቀት ነበረኝ ግን ስሜ በሌላ ነበረ እና እሱ ደግሞ የሰጠው ስም ሚስት አለኝ ብሎ ሰጥቶ ነበር እና ስሙ የተለያየ ነው። እኔ ደግሞ እንትን ነው ስሜ ግብጽ ሀገር ሌላ ነው። እሱ ደግሞ ያው ወረቀቱ እንትን ነበረ የተለያየ ነበረ እና ከዛ በግብጽ ሀገር አድርጌ ወደ እንግሊዝ መሄድ አልችልም። ከዛ በጣም እንትን ነበረ ከባድ ነበረ። ከዛ ምን አልኩ በቃ እኔ ዋጋ መክፈል አለብኝና በዛ የመጣሁበት ሳራ በዛ መመለስ አለብኝ። እንደገና ሪስክ ወስጄ ወደ ሱዳን መመለስ አለብኝ። ወረቀቴ እንትን ለማለት ማለት ነው። ከዛ ደግሞ ወደ ሱዳን ተመለስኩ። በጣም መንገዱ በጣም ከባድ ነበረ። እኔ ብቻ ነበርኩ ሴት። ከዛ ተመልሼ ወደ ሱዳን ተመለስኩ። ከዛ $800 ምናምን ጠየቁን እና ከግብጽ ወደ ሱዳን በፕሌን ፓስፖርት አልነበረኝም። ፓስፖርት አልነበረኝም። ከዛ በሰሃራ በዛ የመጣሁበት መንገድ በዛ ተመለስኩ። ተመልሼ ወደ ሱዳን ገባው እና ሱዳን ደግሞ እንደገና $100 እናትሽ ከሰርጉ በኋላ ከግብጽ ወደ እናቴ ተመለሰች። ከሰርጉ በኋላ ተመለሰች። ግን አልነገርኳትም እንደዚህ ወደ ሱዳን ይሄዳለው ምናምን በቃ እኔ እና እሷ ነው የወሰንነው እንጂ እሷም እንደዚህ ብላ ማስጨነቅ ማለት አይ እንኳንም አልነገርሽም ማስጨነቅ ነው። አልነገርኳትም። ማንም የሚያውቅ ሰው አልነበረም እና በቃ ተመለስኩ። በጣም እውነት በጣም ከባድ ነበር። እሱም በጣም ተጨንቆ ነበር። የሆነ ነገር ብትሆኝ እኮ እኔ ነው በቃ በሳራ እንደገና ልጃችን ላክ ይሉኛል ምናምን እያለ እግዚአብሔር አለ ምንም አልሆንም ምናምን ብዬ እግዚአብሔር ይመስገን በሰላም ገባው ወደ ሱዳን። እንደገና ሱዳን ደግሞ ወረቀቴ ምናምን እዛ እንትን የእንግሊዝ ሀገር ኤምባሲ ያስገባው ሁሉ ነገር ጨርሼ ደግሞ ፕሮሰሴ 8 ወር ምናምን ሳረግ ደግሞ የሱዳን ጦርነት ተነሳ። እዛ እንደገና እንትን ሰትል አድርጌ ይሄ እንትን ምንድን ነው የቤት እቃ ምናምን ሁሉ ነገር ሰትል አድርጌ ፕሮሰስ እየጠበቅኩ የሱዳን ጦርነት ደግሞ ተነሳ። እንደገና የሱዳን ጦርነት ስነሳ ደግሞ እንደገና $900 ከፍዬ ደግሞ እንደገና ወደ ኢትዮጵያ በእንትን አድርጌ እንደገና ደግሞ በህገ ወጥ ወደ ኢትዮጵያ ደግሞ ሄድኩ ማለት ነው። 8 ወር እንትን ከተቀመጥኩ በኋላ እዚያ ግብጽ ሀገር ሱዳን ከተቀመጥኩ በኋላ እንደገና ደግሞ እንትን አልኩ ማለት ነው። የኔ ነው ኮኔክሽኑ ደርቋል። ወይኔ እንጃ ጋይስ ተቋርጫለሁ ያለው አሁን እያየሁ ነው። አለሽ አሁን እሺ እንደገና በጣም ሰትል አድርጌ ነበር። በጣም አማረርኩ። ከዛ በቃ ምን አይነት እድል ነው ከሀገር ወደ ሀገር ምናምን ብዬ እንደገና ወደ እንትን ሄድኩ። በመተማ አድርገን ደግሞ ወደ ኢትዮጵያ ሄድኩ ማለት ነው። እንደገና እንትን የተጀመረ ወረቀቴ እዛ ኢትዮጵያ ገብቼ ደግሞ እንደገና ሰትል ግድ ነው። ባለትዳር ስለሆንኩ ከሌላ ሰው ምናምን መሆን አልችልም። እሱ ደግሞ አይፈልግም። በቃ አንድ ቤት እንደገና ተከራይቼ እንደገና እንትን አድርጌ የሆነ እስከ ያው ለጊዜው የሚሆን ንብረት ምናምን አድርጌ እንትን አልኩ ማለት ነው። ሰትል አደረኩ እዛ። ከዛ ደግሞ እዛ 7 ወር 8 ወር ምናምን ከተቀመጥኩ በኋላ ወረቀቴ ምናምን ሁሉ ነገር አለቀና ቪዛ መጣ። የእንግሊዝ ቪዛ ስመጣ ኢትዮጵያ ደግሞ አይሆንም አሉ። እንትን ወረቀት መውጫ ምናምን ያስፈልጋል ምናምን ተባለ። የዩኤን እንትን ብሎ ቆሞ ነበርና አይሆንም ምናምን ተባለ እና እንደገና ሰው ፈልገን ወይ ደግሞ ወደ ዩጋንዳ መሄድ አለብሽ አሉ። እንደገና 4ኛ ሀገር ወደ ዩጋንዳ መሄድ አለብሽ ምናምን ተባልኩና በቃ እሱ ደግሞ አይሆንም። ዩጋንዳ ደግሞ እንትን አለው ብዙ መንገዱ ምናምን እንትን ነው፣ ሪስክ ነው መንገዱ፣ በጣም ሪስክ ነው። ከዛ በቃ
በሰው ተፈላለገና አንድ ሰው እዛ ውስጥ የሚሰራ ምናምን ተገኘና በቃ ቪዛ አላት። ግን በቃ እንዴት እንትን ያው እነሱ የሚያደርጉት ነገር አለ። ሁሉ ነገር ጨራርሰው $4,000 አለው። ኦልሞስት ግማሽ ሚሊዮን የኢትዮጵያ ግማሽ ሚሊዮን ማለት ነው ለመውጣት ማለት ነው። ከዛ አስቢ እዛ እየከፈለ ነው የመጣው። ደግሞ እዛ ቁጭ ብዬ ደግሞ በየወሩ ነው የሚልከው። ምንም ስራ የለኝም ምናምን። ኤግዚት ቪዛ በጣም ከባድ ነው። ከዛ ለኤግዚት ቪዛ ብቻ 4,000 ምናምን ተባለ። እሺ ብለው ደግሞ 4,000 ላከና ማዘር ደግሞ አምጫታልና ወደ ኢትዮጵያ ደግሞ ማዘር መጣች። እኔ እንትን እንደማለት ለመሰኘት ወደ እንግሊዝ። ከዛ መጣ ማዘር ነገርኳት፣ እንደዚህ ሆነ ምናምን አልኳት እና በቃ ጸለየች። እዛ ያየዋት ጸለየች እና በቃ ትወጪያለሽ ከዚህ ሀገር ምንም አትሆኝ ምናምን አለችኝ። እሺ ብዬ በቃ ቪዛ እጄ ላይ ለእንትን ለማለት ደድላይን የቪዛ ደድላይን 5 ቀን ነው 6 ቀን ሲቀረው ከዛ 4,000 ምናምን ተከፍለው በስንት ችግር ከኢትዮጵያ ወጣ ወደ እንግሊዝ ማለት ነው። ከዛ በቃ እዚህ ሀገር ገብቼ አሁን አንድ ልጅ አለኝ ማለት ነው። አንድ ልጅ አለችኝ። አብረን እየኖርን ነው። ኦልሞስት 2 ዓመታችን ነው የሚመጣ ማርች። እሰይ በጣም ደስ ይላል። በመጨረሻ ተሳክቶልሽ እንግሊዝ ገብተሽ ከምትወጁ ሰው ጋር አብረሽ ወልደሽ እየኖርሽ ስለሆነ በጣም ደስ ብሎናል። ደስ ይላል በጣም መጨረሻው ሟል ደስ ይላል። እኔ ደግሞ የእሱ ሳክሪፋይስ በጣም ይገርመኛል። ማንም እንደነገርኩሽ እህት ወንድ ምናምን ማንም የለኝም እና እስካሁን በጣም ጥሩ ስለሆነ ፈጣሪ ወንድምና እህት ስለሌለሽ ካሳ እሱ ወንድምም እህትም ሁሉ ነገር እንዲሆንሽ ነው የሰጠሽ። እንደዚህ አይነት መልካም ሰው የሰጠሽ እውነት ትዕግስቱ የከፈለው ዋጋ ብዛት መታደል እኮ ነው። ከፈጣሪ የተሰጠሽ ይሄ ገባሽ? በቃ ፈጣሪ ሲክስ እንደዚህ ነው። ብቸኛ ሆነሽ ስለተፈጠርሽ ለእናትሽ አንድ ስለሆንሽ እህትም ወንድምም ስለሌለሽ ፈጣሪ እህት ወንድም ሁሉ ነገር የሚሆን ሰው ሰጠሽ ነው። በጣም አሁን ደግሞ ያው እንግሊዝ ሀገር ስትገባ ደግሞ አንዳንድ አለ አይደል ለእኔ ነው የመጣሁሽ በቪዛ ነው የመጣሽ ምናምን የሚባል ብዙ ነገር አለና እኔ ነው እንግዲህ የበላይ የሚሆን በጣም እንትን ኃይለኛ ነገር ነኝና በጣም ነው እንትን የሚለው ትሁት ነው ምናምን ደስ ይላል። አመሰግናለሁ ሀቤ። ዜግነቱ ምንድን ነው? እንዳን ኤርትራዊ ነው? ኤርትራዊ ነው። ደስ ይላል። ደስተኛ ስለሆንሽ ደስ ብሎናል። እድለኛ ነሽ። ሁሌም ፈጣሪን እያመሰገንሽ ደስታሽን እያጣጣምሽ ኖሪ። አመሰግናለሁ ስላስገባሽ። ዋጋውን ታውቂያለሽ። ኦልሬዲ ዋጋውን ስላወቅሽ ነው እንደዚህ በለቅሶ ያመሰገንሽው እና ያው ፍቅር ስጪው፣ አክብሪው፣ የሚገባውን ያህል ፍቅር ስጪው። እሺ እውነት ለአንቺ የከፈለውን ዋጋ አንቺ በክብርና በፍቅር ስትመልሽ ደቂለት እሱ ለአንቺ የከፈለውን ዋጋ ሁሉ እና ደግሞ ሰው መሀላችሁ እንዳታስገቢ በፍጹም። ቴንኪዩ ብርቱካንዬ። ሰው መሀላችሁ እንዳታስገቢ። ማንም ሴት ጓደኛ ሆነ በአንቺም በሱም በኩል ጓደኛ መሀላችሁ እንዳታስገቡ። ምንም ነገር ይህን የመሰለ ፍቅራችሁ እንዳይደፈርስ አደራ። ማንም መሀላችሁ እንዳይገባ። እሺ አቤ፣ እኔም ተከታይ ነኝ። እሺ ክድን አድርገሽ ደስታሽን አጣጥሚ፣ ደስተኛ ሁኚ። እሺ አቤ፣ አመሰግናለሁ። በጣም ደስ ብሎናል። በጣም ተደስተንልሻል። ይህንን ሁሉ መንከራተት በየሀገሩ ተንከራተሽ በመጨረሻ ጥሩ ቦታ ላይ ስላረፍሽ ሴፍ ሃንድ ላይ ስለሆንሽ በጣም ደስ ብሎናል። ውለዱ። ፈጣሪ እስከ መጨረሻ አንድ ላይ ያቆያችሁ፣ ፍቅር ይስጣችሁ፣ እድሜ ጤና ይስጣችሁ፣ የምትፈልጉትን ያህል ልጆች ይስጣችሁ። አሜን የምትባል ልጅ አለችኝ። አሁን 9 ዓመት የኔ ሴቷ ልጅ አሜን ነው ስሟ። ዩሲ ለዛ አይደል ያወጣለት አሜን። እኔ አሜንን አሜን ያልኩበት ምክንያት ሳላስበው በድንገት ስለመጣች ያለ ፕላን በድንገት ስለመጣች
እኔ ሀሳቤ የነበረው ሳይመንን ትንሽ አሳድጌ እሱ በደንብ ሲሰማልኝ ሲናገርልኝ ስፒች ትራፒውን ተከታትዬ ጨርሼ ምናምን ነበር አመጣታለሁ ሌላ ሁለተኛ ልጅ አስባለሁ ብዬ ያሰብኩት እና ከዛሬ ነገ ሄጄ ኢትዮጵያ ሲሄድ የእርግዝና መከላከያ አስቀብራለሁ። አረብ ሀገር ላይ ደግሞ መርፌና ኪኒን ነው ያለው እና መርፌና ኪኒን መጠቀም አልፈለጉም። ኢትዮጵያ ስገባ ክንድ ውስጥ የሚቀበረውን አስቀብርና ላይ 4 ዓመት 5 ዓመት ቆይቼ ሁለተኛ ልጅ ወልዳለሁ ሳይመን ለብረብ ከሰራው በኋላ ብዬ ነበር ያሰብኩት። ከዛ በድንገት ገና ሳይመን የ2 ዓመት ከምናምን ሆኖ አሜን ተፈጠረች። ከዛ ፈጣሪ እና እንዳሰብነው ሳይሆን እሱ እንዳሰበው ስለሆነ አሜን አልኳትኝ። እኔ ነኝ ስም ያወጣሁላት ለልጄ። ለወንዱ አባትየውን ያወጣው፣ ለሴቷ እኔ ነኝ ያወጣሁት እና አሜን። ያው እኔም እዚህ ሀገር ስገባ በብዙ ፕላን ነበረኝ። እሱ ደግሞ በጣም እንትን አድርጌው ስለነበር 4000 ከፍሎ እንደገና በየወሩ ልክ ነበር፣ ለቤተሰብ ምልክ ነበር። ብዙ ጊዜ እንትን ሆኖ ነበር። እሱን ለማገዝ አስቤ ነበር። እዚህ ስገባ ስራ አለው እማራለሁ ምናምን ብዬ ብዙ ፕላን አድርጌ ነበርና መከላከያ እንትን እያልኩ እየዋጥኩ ከኔን ከዛ እሷ ተረገዘች እና ለዛ ያላሰብነው ነገር ስለሆነ ነው አሜን ያልኳት እንጂ ብዙ ፕላን ነበረኝ። ያው እድሜውን በትልቅ አሁን 27 ዓመቴ ነው እና መማር አለብኝ ምናምን ብዬ አስቤ ነበር። ከዛ በቃ እርግዝና ተፈጠረና ማዘር ደግሞ በጣም ትጸልይ ነበር የሆነ መከላከያ ምናምን እንዳትጠቀሚ አንቺ አንድ ሆነሽ ለምንድን ነው እንደዚህ የምታረጊው ምናምን ነበርና የእሷም ጸሎት ስለሆነ ለዛ ነው አሜን ያልኳት። አቤ አንቺ እንዳንቺ ፕላን ሳይሆን እንደሱ ፕላን ስለሆነች የእሱን ደግሞ አሜን ብሎ መቀበል ነው። ደስ ይላል በጣም። ያሳድግላችሁ። አሜን አሜን። አቡዬ አመሰግናለሁ። እኛም በጣም እናመሰግናለን ይሄን ጣፋጭ ታሪክሽን ስላካፈልሽን። ቴንክ ዩ ሶ ማች። እሺ ማሪ ባይ። አማርኛ ግን ደህና ነው አይደል? በጣም ነው የሚጣፍጠው አማርኛሽ። እሺ ማሪ። እሺ እናት ቴንክ ዩ። አዚዛዬ ቴንክ ዩ ማይ ላቭ። ጥፍርሽ ያምራል የሚለውን ኮመንትሽን አይቼዋለሁ። አመሰግናለሁ። ይሄ ቀለም እንትን ይባላል ሺላክ ጠይቄ ነገሩኝ። ደግሞ ሲለ ሺላክ ይባላል። ምንም ቅባትም ነገር ብትበይበት አይዝም፣ ይንሸራተታል። ምንም አይነት ነገር አይዝም፣ ቆሻሻ አይዝም። ይገረብላችሁ። 2 ታሪክ ነው የሰማነው ዛሬ። የሁለቱም መጨረሻው ደስ ስለሚል ደስ አለኝ። ወይኔ በተለይ እሷ ወይኔ ስሟን ሳላነበው አይምሮ ምንም እየያዘ አይደለም ጋይስ። ታሪኩን ይዛሉ፣ ስሞቹን አልይዝም። አሁን የእህታቸው ኤሚ የኤሚ ደስ አይልም። እኔ በቃ ሴት ልጅ እንደዚህ ደስ የሚል በመጨረሻ ደስ የሚል ህይወት ደስ የሚል ቦታ ላይ ስታርፍ ደስ ይለኛል። በሳራ በረሃ ተንከራታ ብላ ግብጽ ስንት ዓመት ማዳም ቤት ሰርታ ምናምን በመጨረሻ ኮምፈርታብል የሆነ ህይወት ላይ ደስ የሚል ህይወት ላይ በራ ጥሩ ህይወት ላይ ስታርፍ እንዴት ነው ደስ የሚለው? በማግኘት ደስ ይለኛል በቃ ማይ ጋድ የሆነ ለራሴ የሆነልኝ ያህል ነው እርክት የምለው ደስ የሚለኝ። አዚዛዬ የኔ ፍቅር ልገርብላችሁ። እሺ ኤሚ ኤርትራዊት ናት። ለቤተሰቦቿ አንድ ልጅ ናት እና እናትና አባቷ ገና ወጣቶች ሆነው ነው ፍቅረኛሞች ሆነው ተጋብተው ወዲያው የወለዷት። ከዛ በኋላ አባቷ ጦር ሜዳ ሄዶ ስለነበረ እናቷ ግን አባቷን በጣም ስለምትወድ ቤተሰቦቿ በቃ እሱ ሞቶ ይሆናል ጦር ሜዳ በቃ አግቢ ውለጂ ልጅ ነሽ ገና እድሜሽ አይሄድብሽ ሲሏት እምቢ ብላ አላገባም ብላ ብቻዋን ልጇን እያሳደገች ቆይታ ከ16 ዓመት በኋላ ነው ምናምን አባትየው መጣ። አባቷ መጥቶ እናትና አባቷ እሷ አብረው እየኖሩ ያው ዝቅ ያለ ህይወት ስለነበራቸው እሷ ለቤተሰብ ሳትናገር ተደብቃ ከ10 ዓመት በኋላ መጣ። ከዛ ለቤተሰብ ሳትናገር ተደብቃ ማለት ህጋዊ ባልሆነ መንገድ ጉዞ ወደ ሱዳን አደረገች። ገና በስንት ዓመቷ? 17 ነው 16 ዓመቷ ሱዳን ሄደች። ከዛ ሱዳን ሄዳ እንደ ኢጃዛ ቤት ነገር የአንድ ሀገር ልጆች ምናምን የአንድ ሰፈር ልጆች የአንድ ሀገር ልጆች የአንድ ዜጎች የሚያርፉበት ቤት አለ። ልክ እንደ አረብ ሀገር እንደ ኢጃዛ ቤት ማለት ነው። እና እዛ ቤት ውስጥ የሆነ ኤሊ ቆንጅዬ እንደሷ ኤርትራዊ ሀገር ቤት የምታውቅ የሰፈሯ ልጅ ማለት በቃ ተፈላለጉ አለ አይደለ? እሷ 17 ዓመቱ ነው፣ እሷ 16 ዓመቷ ነው። ገና ልጆች ናቸው።
ሰው ተፈላለጉ እና እሱ ከሱዳን ወደ ሊቢያ ሊሄድ ሲል ይዘከኝ ሂድ አብረን እንሂድ ስትለው ኖ እኔ ይዤሽ ከሄድኩኝ በሳራ በረሃ ሊቢያ የሆነ ነገር ብትሆኚ ቤተሰቦችሽ እኔን ነው የሚጠይቁት፣ እናትና አባትሽ ልጃችንን የት አደረስክ ብለው መንገድ ላይ የሆነ ነገር ብትሆኚብኝ፣ ስለዚህ ኖ አትሄጂም ብሎ እሱ ትቷት ወደ ሀቡ ከሚዩት አስ ዩር ላቭ ስቶሪ ክነት ወይ ቱ ሂር ዩርስ ዩዘር የኔን ላቭ ስቶሪ አይስኩዌር ቱ ጋር በ2 ዓመት ከ6 ወር ውስጥ 226 ጊዜ ነግሬያቸው ቁርቅ ስልችት ብሏቸዋል ተከታዮቼ። አሁን የኔን ላቭ ስቶሪ ልንገራችሁ ብንል ቻው ሀቡ ብለው ይወጣሉ። ጆሯቸው ደግሞ ሰለቻቸው። 226 ጊዜ ነግሬያቸዋለሁ። ባይሆን ላልነገርኳችሁ ሰዎች ብቻ ለብቻችሁ ወይ ኢንስታግራም ላይ ጠርቻችሁ በኢንስታግራም ልንገራችሁ ብዬ እያሰብኩ ነው ለአዳዲስ ፋሚሊዎች እንጂ ስልችት ብሏቸዋል የኔ ላቭ ስቶሪ። 80 ጊዜ ነው የነገርኳቸው። እና ምን ላይ ነበርኩኝ? አዎ ከዛ ይሄ ቀዩ ቆንጅዬው ትቷት ወደ ሊቢያ ሄደ። ከዛ እሷ ግብፅ ውስጥ እዛ ሱዳን ቆይታ ሱዳን ውስጥ ስራ የለም ምናምን ችግር ነው። ከዛ የሆነ ሰውዬ ሱዳን ውስጥ የኤርትራ ሬስቶራንት ውስጥ የተዋወቀችው ሰውዬ ሌላ ኬስ አይደለም፣ ጀስት ኖርማል አንድ ዜጋ ስለሆነ የተዋወቁት። እኔ ወደ ግብፅ ሊሄድ ነው አላት። ግብፅ ስራ አለ ተብሏል እና ወደ ግብፅ ሊሄድ ነው፣ እዛ ብዙ ስራ አለ እያሉ ነው ሲል እኔም አብሬ ሄዳለች። እንዴ አንቺ የለሽም ማን ይከፍልልሻል? መጓዣውን ኬታምትሽ ስትገልጸ ችግር የለውም። አዎ ግብፅ ሱዳን ስትገባ እሷና አንድ የሰፈሯ ልጅ ነው አብረው የሄዱት፣ ሴት ማለት ነው፣ 2 ሴቶች ጓደኞቿ፣ እሷና ሴት ጓደኛ ነው አብረው ከኤርትራ ተነስተው ሱዳን የሄዱት። ኦኬ በእግራቸው በመኪና ምናምን አቆራርጠው በህገወጥ መንገድ የሄዱት። ሱዳን ሲደርሱ $6000 ክፈሉ ተብለው የእናቷ ወንድም አጎቷን የከፈለላት ያንን። ስለዚህ እሱን ተማምና ችግር የለም አጎቴ ይከፍልልኛል ብቻ አንተ ውሰደኝ አለችው። ሴት ስለሆነች ያው ብቻዋን አትሄድም። እሱም እሺ የሚከፍሉልሽ ከሆነ ብሎ ሰውየው ይዟት ግብፅ ይሄዳል። ከዛ ግብፅ ከሄደች በኋላ መዳም ቤት ተቀጠረች። መዳም ቤት ተቀጥራ እየሰራች ጀለሴ የኛው ቆንጆዬው የ17 ዓመቱ ወጣት የሰፈሯ ልጅ ማለት ነው የሚያምረው ቀዩ እሱዬ ይደውላል። በሰላም ገብቻለሁኝ ከግብፅ ከሊቢያ በሰላም ሊቢያ እያለ ይደዋወላሉ ምናምን። ሊቢያ እያለ ጸባይኛ ነው ይለማመጣታል። ከዛ ጀለሴ በሊቢያ አድርጎ ጀርመን ይገባላቸዋል። ከዛ ጀርመን ከገባ በኋላ ከ10 ደቂቃ በላይ አያወራትም። ያወራል ካፉ ክፉ አይወጣም። መልካም ነገር ነው ግን ወይኔ እንትን ሆነ ቆይ አንዴ ደውልሻልሽ ጊዜ ሆነ ዝግት። ከዛ በኋላ ሲደውል ወይኔ እንትን ቆይ የሆነ ሰው ሆነ ታውቃላችሁ፣ ላለማውራት ምክንያት የሚፈጠር ምንም በአፉ ሳያስቀይማችሁ ግን ተግባሩ ቢዚነቱን የሚያሳያችሁ ከእናንተ በላይ ኢምፖርታንት የሆነ ነገር እንዳለ የሚያሳያችሁ ሰው። ኦኬ ከዛ እንደዛ ሲያደርግ እንዴ ይህ ሰውዬ ሊቢያ እያለ ጠብር ግፍ የሚልልኝ አሁን ጀርመን ሲገባ ምን ሆኖ የተለወጠው ትልና ፌስቡክ ላይ ፌክ አካውንት ትከፍትና ፌስቡክ ላይ የአንዲት ቆንጆ ሴት ፎቶዎችን ታመጣና ፖስት ታደርግና እውነት እንዲመስል ከዛ በውስጥ ሀይ ጀርመን ያለች ኢትዮጵያዊት ሴት ፎቶ ፈልጋ ፖስቶች ምናምን አሳማኝ እንዲሁም ፕሮፋይል ብቻ ካደረጋችሁ እንግዲህ አሳማኝ አይሆንም። ስለዚህ ፖስቶች ምናምን አድርጋ ትንሽ ጠብቃ ከዛ ፍሬንድ ኦዲስ ልካለት ከዛ በውስጥ መጻጻፍ ጀመሩ። ከዛ እንዴት ነህ ምናምን ማውራት ጀመሩ። ወጠጤው በይሀቡያው ቀዩ ቆንጅዬው ወጠጤ ወጠጤ ስል ደስ ይላችኋል እንዴ? ወጠጤ ማለት ያልበሰለ ወንድ ማለት ነው። ከዛ በኋላ ተጽፍለታለች። እንዴት ነህ ግን ለጀርመን አዲስ ነኝ ብቸኛ ነኝ ምናምን ትለዋለች። ከዛ አንተ ስትለው እኔም ብቸኛ ነኝ እኔም አዲስ ነኝ ሲንግል ነኝ ሰው የለኝም ምናምን ይላታል። ከዛ ሲንግል ነህ ካዎች ደስ ይላል እኔም ሲንግል ነኝ ምናምን ብላ ከዛ እንገናኝ በቃ በጣም ፈለገ መገናኘት። እንዳማረግ ትቀራል ብላ ብሎ ቋና ጠጣችሁ እና ከዛ በትክክለኛው ማንነቱ ሲደውልላት በእሷነቷ ያቺ ሴት በፌስቡክ ያወራችሁ እሷ መሆኑን አያውቅም። እሷ ስማርት ስለሆነች ይህ ሰውዬ ምን ሆኑ ነው ብላ ነው መለወጡን በፌክ አካውንት በፌስቡክ ጀንጅ ነው ታማኝ እንዳልሆነ ያወቀችው። ከዛ በትክክለኛው ስልክ ሲደውልላት አልፈልግም ማውራት አለች። በቃ ከዚህ በኋላ ካንተ ጋር ማውራት ለምን ምን አደረኩ በቃ አልፈልግም ማውራት ቻው ባይ ብሎክ። ቆራጥ ሴት እንዲላት ቀጥታ ህይወቷን ቀጠለች። ከዛ ፌስቡክ ላይ እሷ ፌስቡክ ላይ አክቲቭ ስለሆነች በዋናው አካውንቷ ብዙ ወንዶችን ታውቃለች። ኖርማሊ ጓደኝነት ከነዛ ውስጥ አንዱ
ለክሪስማስ ለማዳም ኩኪሶች ምናምን ግብፅ ላይ አብዛኞቹ በዚህ ክርስቲያኖች ናቸው፣ የግብፅ አረቦች እና ሰው ክርስቲያን ቤት ስለሆነ ምሰራው ለኩኪስ ምናምን እየሰራች ይደውልላትና ከዛ ቀንዲ ዛሬ ሰውዬ ከዘንድ ጊዜ በኋላ እንዲደወለ ምናምን ብላ አንስታ በቃ ኩኪስ መስሪያ ነው መደበሪያ ታወራዋለች። ቤትም ስታጸዳ፣ ልብስም ስተኩስ፣ ምግብም ስታበስል በቃ ጓደኛ አገኘች። አብሯት አንድ ቤት ሚኖር እስኪመስላት ድረስ ኦል ዘ ታይም ያወራታል። በጣም ኬር ያደርግላታል። በላሽ ጠጣሽ። ሴት ልጅ ደግሞ አስቡት እንደዚህ ኬር የሚያደርግ ሰው ስታገኝ ልቧ ቅልጥ ነው የሚለው። ገባችኋል? አንዴ ማዳም ደሞዝ ከማዳም ጋር በደሞዝ ተጨቃጭቆ በእንደዚህ አይነት ደሞዝ ማዳሰሪላት የሁሉ ስራ እየሰራች ተጨምር ደሞዝ። ከዛ ማዳምን ደሞዝ ጨምሪ ስትላት እኔ ያልጨምር ባል አይፈቅድልኝም ከዚህ በላይ ለት እንደዛ ከሆነ ኦኬ ብላ እንግዲህ አይዞሽ የሚል አካል ስላለ እዚህ ጋር ስራውን ለቃ ወጣች። ለምን ብታጣ አለላታ መከታ። ከዛ ኢጃዛ ቤት ተቀምጣላችሁ። ጀለሴ ብር እየላከ ቢልኝ፣ ጠጭልኝ፣ የቤት ኪራይ ክፈይልኝ፣ ልበሽልኝ፣ ኑሪልኝ ይላታል። ከዛ ልክ 3 ወር ሙሉ በየቀኑ ሲያወሩ ብር ሲልክ ሲንከባከብ ቆይቶ በቃ አሁን በስላለች ሬዲ ናት ብሎ ሲያስብ የፍቅር ጥያቄ ጠይቃታል። ፍቅረኛ የሆኑ ይስላት። እሷ ደግሞ ያው መግደርደር ሴት ልጅ በጓል ለረኔ እንደዚህ ነገር አልፈልግም ምናምን ትሏለች። ስትልና እንዲህ አትፈልጊም ኦኬ ባይ ብሎ ዝግት አድርጎ ጠቅም ያደርጋታል፣ ይዘጋታል። ሲዘጋት ቀኑን ሙሉ ይደውል የነበረው ሰውዬ አንድ ቀን ሳይደውል ሲቀር አልቻለችም፣ ናፈቃት፣ ሆዷ ባባ። ደወለች። ከዛ አቤት ምን ፈልገሽ ደወልሽ ሲላት እሺ ልልክ ነው የደወልኩት። እርግጠኛ ነሽ? አተሳሳሽ ግብፅ 98% ሙስሊም ነው። እሺ 100%ም ይሁን እኔ አያገባኝም፣ እኔ ስለ ሃይማኖት ምን አገባኝ። እሺ በቃ እሷ ብቻ አንድ ክርስቲያን ቤት ነው ያለው ግብፅ፣ እሷ እዛ አንድ ክርስቲያን ቤት ነው የምትሰራው እና ለክሪስማስ ሊያከብሩ ኩኪስ እየሰራች ደወለ። ኦኬ አለቀ። ከዛ እንትን ከዛ ደውላ እውነት ነው ይዘግብ ለምን አልደወልክም? ሌላ ቀን ጠዋት ደውለ ቁርስ በላሽ ወይ? ከሰዓት ደውለ ምሳ በላሽ ወይ? ጠዋት ደውለት ማታ ነው የምትዘጋው። 24 ሀወር በሄድፎን አንተን ሳወራ ነው የምውለው። ድምፅክ ሱስ ሆኖብኛል። አንተ ግን ጥያቄ ጠይቀከኝ እምቢ ስላልኩኝ ዘጋኸኝ። እኔ ደግሞ ናፈከኝ፣ አልቻልኩም፣ ሱስ ሆነብኛል፣ በጣም ለምጄሃለሁ እና እሺ አሁን ለምንድን ነው የደወልሽላት? እሺ ልልክ እርግጠኛ ነሽ ከልብሽ ነው? አዎ እሺ አለ እና ከዛ ፍቅራቸው ከበፊቱ የበለጠ በፊት ትንሽ ደቂቃ የሚዘጋው የነበረው አሁን 24 ሀወር አይዘጋም። 24 ሀወር ያወራሉ፣ ፍቅር ይሰጣታል፣ ይንከባከባታል። ከዛ ልክ 6 ወር ሲሆናቸው ለምን ቀለበት አናስር ማለት ነው። ቁም ነገረኛ ስለሆነ የእውነት ህይወት ፈላጊ ትዳር ፈላጊ ስለሆነ ከዚህ በላይ የእሷን ጊዜዋን እድሜዋ ሊያቃጥልባት አይፈልግም። ስለዚህ ቀለበት እንስራ